ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምናችሁ፣ በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ መጥቻለሁ ማለት ነው በአዲስ ቪዲዮ። ቆይተው ያለው ትንሽ ቪዲዮ ከለቀኩኝ ቢያንስ ወደ አንድ ወር ሊሆነኝ ነው። አሁን እንደዛ ነገር ነው፣ ብዙ አለቀኩም ማለት ነው። ዛሬ እንግዲህ ለእናንተ ይጠቅማችኋል ብዬ ያግዛችኋል ብዬ እንግዲህ ያሰብኩትን ይዤላችሁ መጥቻለሁ ማለት ነው። ምንድን ነው ምን ይዘሽ መጣሽ ትላላችሁ መቼም አይደለ? እንግዲህ ለእናንተ ደግሞ ያው በተለይ አዲስ የሆናችሁ ቋንቋ ለማትችሉ ማለት ነው፣ ያ ቋንቋ ትንሽ ከበድ ይላልና ለእናንተም ያው ይሆናል ማለት ነው። ምን ልስራ ብላችሁ እንግዲህ ያሰባችሁ ለእናንተም ይጠቅማችኋል ይሄ ቪዲዮ። ለምሳሌ ያው ቤት ውስጥ ያው የምትሰሩትን ስራ ቤት ውስጥ ያው ኪችን ውስጥ ናቸው የምትሰሩትን ስራ ያው ለምሳሌ ስም አለው በእኛ አይደለ? ብረት ድስት እንለዋለን አይደለ? በአረብኛ ደግሞ ቋንቋ የራሱ ስም አለው። እሱን እንዲህ ነው ብላችሁ እየነገራችኋቸው ማስተማር ትችላላችሁ ማለት ነው። በቃ ለማችሉ ማለት ነው። አሁን ለምሳሌ ከሀገር አዲስ ሲመጡ አያውቁም አይደለ? ለነሱ ግራ እንዳይጋቡ ይሄ ነው ይሄ ደግሞ ይሄ ይባላል ብላችሁ በምታውቁት ቋንቋ ለነሱ መናገር ትችላላችሁ። የሰው ነገር ከመጠቀም ይሻላል። እንዲያ ነገሮችን እየለቀቁ እንትማት ይሻላል ማለት ነው። ለምሳሌ እዚህ ጋር ብርጭቆ አለ፣ የሻይ ብርጭቆ ማለት ነው። ብርጭቆ በእነሱ ቋንቋ ሌላ ስም አለው አይደለ? ይሄ ይባላል ብላችሁ ለነሱ ብትነግሯቸው ያውቃሉ። እነሱ ጅሩን አይተው ይረዳሉ። እዚህ ጋር ደግሞ ሳህን አለኝ እዚህ ጋር አይደለ? ይሄ በአማርኛ ነው። በአረብኛ ደግሞ የራሳቸው የሆነ ስም አለ። ማንም ያው እንደየሀገሩ ይለያያል ስሙ ማለት ነው። አሁን ያለበት ሀገርና ሌላ ሀገር ሳውዲ ይለያያል ስሙ ማለት ነው። ስለዚህ በያላችሁበት ሀገር ይሄ ስም ይሄ ነው እያላችሁ መናገር ማስተማር ይቻላል። ለማያውቁት ከኢትዮ እየመጡ ላሉ ልጆች ማለት ነው። እንዲህ አይነት ስራዎችን መስራት ትችላላችሁ። የሰው ነገር ከመጠቀም የሰውን ነገር ደግሞ ወደ ራሳችሁ ቻናል ከማድረግ እንዲህ ነገሮችን ማድረግ ትችላላችሁ፣ መስራት ትችላላችሁ ማለት ነው። በዚህ መልኩ እየሰራችሁ ቻናላችሁ ላይ መልቀቅ ይቻላል። የሰው ነገር ከመጠቀም ማለት ነው። የሰው ነገር ምንም አያደርግም። አሁን ይሄ ሻይ ማፊያ ነው። በአረብኛ ደግሞ ስም አለው አይደለ? ይሄ ነው ብላችሁ መናገር ይቻላል። የሰው ነገር ከቲክቶክ ከማምጣት እውነቴን ነው የምላችሁ፣ ከቲክቶክ ከተለያየ ቦታ ከፌስቡክ አምጥተን የሰውን ነገር ከመጠቀም ማለት ነው በራሳችን ክሬት ያደረግነው ነገር ይሻላል እውነት ለመናገር። ምክንያቱም በኋላ ላይ አሁን ላይ እኮ ይታይላችሁ ምን ይበል፣ በኋላ ላይ ግን ዋጋ ያስከፍላል እና ባትጠቀሙት ብዬ ነው የምመክራችሁ ማለት ነው። ስለዚህ በራሳችሁ ከሰራችሁት ለምን 20 ሰው 30 ሰው አያላችሁም? የሰውን ነገር ይዘን መተን 40-50 ሺህ ከሚታይልን ማለት ነው። እና እንደዚህ አይነት ነገሮችን እቃዎችን፣ የቤት እቃዎችን ለማያውቁ ልጆች ይሄ ማለት ይሄ ነው ቋንቋው እንደዚህ ነው እያላችሁ መናገር ይቻላል፣ ማስተማር ይቻላል። የሰውን ነገር ከመጠቀም የሰው ነገር እኔ ከዚህ ቀደም ተጠቅሜ ነበረ ሾርት ቪዲዮ፣ ግን በጣም ነበር ያስቸገረኝ ማለት ነው። ሞኔታይዝድ ሲሆን በጣም ያስቸግራል። እና ያው እናንተ ደግሞ እንዲያ ነገሮችን ስማቸው ይሄ ነው ብላችሁ ቋንቋ የምታውቁ ማለት ነው አይደለም አረብኛ በእንግሊዘኛ እንኳን ብትሰሩ የማያውቁት ያሉ ማለት ነው። አሁን ለምሳሌ እኔ አላውቅም፣ እንግሊዘኛ አላውቅም፣ ግን እቃዎችን ማወቅ ፈልጋለሁ። ይሄ እቃ ይሄ ይባላል የሚለው ማወቅ ፈልጋለሁ። ግን ደግሞ እንግሊዘኛ በጣም ጎበዝ የሆናችሁ አላችሁ፣ የምትናገሩ አላችሁ። እናንተ እንኳን ይሄ ነው ብላችሁ ብትሰሩ እንኳን ይሻላል። በራሳችሁ ነገር ማጌጥ ይሻላል። የሰው ነገር የሚሰው ነው ዞሮ በኋላ ዋጋ ነው የሚያስከፍለን። እና እንደነ ቪዲዮችን ብትሰሩ ተከታይ አለ ማለት ነው፣ የሚያይላችሁ አለ። የሰው ነገር ከምታመጡ የሰው ነገር አመጣችሁ በኋላ ላይ ችግር ከሚሆንባችሁ ቻናላችሁ ላይ ችግር ከሚያመጣባችሁ በራሳችሁ ነገር ብትሰሩ ጥሩ ነው ብዬ ነው ማስበው ማለት ነው። እና ውዶችዬ እኔ ከዚህ ቀደም የሰው ነገር ነበረ ስጠቀም የነበረው፣ ያው ሙሉም ባይሆንም ሾርት ቪዲዮ እንደዚህ በቃ የሰው ነገር ስላችሁ ያኔ እንትን ብዬ አይደለም፣ ግን ከቲክቶክ አውርጄ ዩቲዩብ ላይ ለቅቄ ነበረ። ከዛ ግን እሱ ሌላ ችግር ይዞብኝ የመጣ። ስለዚህ እነዚህ የምትጠቅመውን ብዙዎች አላቸው። አሁን ያው ገብተን ስንደማመር አንድ አይደል? አሁን እየተደማመር ምናምን ነገር ለምሳሌ ቪዲዮ ላይ ስገባ የሰው ቪዲዮ ነው የማገኘው። አንዳንዴ ከቲክቶክ የመጣ የሌላ ሰው እንደዚህ እንትን ያለ። ለአሁኑ ግን ያው ልትደማመሩበት እንትን ለማለት ሊሆን ይችላል። በኋላ ላይ ግን ቻናልኩ እያደገ ሲሄድ በቃ ሞኔታይዝ ሲሆንላችሁ ምናምን ችግር ነው የሚሆንባችሁ፣ ሌላ ችግር ማለት ነው። እንደዛ ከሚሆንባችሁ ግን ከአሁኑ ማስተካከል፣ እሱን ከአሁኑ አስተካክላችሁ እንትን ማለት ይሻላል ማለት ነው። አስተካክላችሁ
እንትን ማለት ይሻላል ማለት ነው። እና ውዶችዬ እንደዛ ማድረግ ይሻላል ማለት ነው። በመሀል ቪዲዮ አቋርጬ ነበረ ያው ተጠርቼ ሄጄ ማለት ነው። የኛ ነገር እንዲህ ነው እንግዲህ በመሀል እንጠራለን እንሄዳለን እንመጣለን ማለት ነው። አቋርጬ ነበረ ቪዲዮ በመሀል ላይ እንግዲህ አሁን እየቀጠልኩ ነው እንግዲህ እላችኋለሁ። እና ምንም ቢሆን የራስ ይሻላል፣ በራስ ማጌጥ ይሻላል ማለት ነው። የሰው ነገር አምጥተን ይዘን መተን እዚህ ዩቱባችን ላይ ለቀን በኋላ ሌላ ነገር ከሚያመጣብን ካሁኑ በቃ በራሳችን ማጌጥ። እውነት የራስን የመሰለ ነገር እኮ የለም። እውነቴን ነው የምላችሁ። ያው እኛ ሁላችን እናውቀዋለን እንግዲህ መዳም ቤት ሆነን ስለምን ስንሰራ ብዙ አይመቸንም። ያው አንድ ቪዲዮ ሰራ ስል እንጠራለን፣ በመሀል እንሄዳለን እንመጣለን። እንደዚህ ነው በቃ የኛ ነገር እና እንደዚህ ስለሆነ እናንተ ደግሞ የሰውን ከመጠቀም በራሳችሁ ማጌጥ ይሻላል ባይነኛው። ምግብ የምትሰሩ ከሆነ ችግር የለውም፣ ምግብ እየሰራችሁ መልቀቅ ይቻላል። ከምግብ ውጭ የምትሰሩ ደግሞ ከሆነ ምን ልስራ ብላችሁ የምትጨናነቁ ካላችሁ እንደነ ቪዲዮችን እንግዲህ መስራት ይቻላል ማለት ነው። አሁን ለምሳሌ እንዲያ ነገሮች ስም አላቸው፣ ራሳቸው የሆነ ስም አለ አይደለ? ይሄ ይባላል ስሙ፣ ይሄ እንደዚህ ነው ብላችሁ መናገር ይቻላል። በቃ ለማያውቁት ልጆች ማለት ነው። አሁን ለምሳሌ እኔ ብዙ ማላውቃቸው ነገሮች አሉ፣ በአረበኛ ብዙ ማላውቃቸው ቋንቋዎች አሉ። እነሱን አሁን ሌሎች ቪዲዮ ቢሰሩበት አያለሁኝ፣ ገብቼ አይቼ ልረዳ እችላለሁ። ምክንያቱም በዚህ ዙሪያ የሰራ ሰው የለም ቪዲዮ። ለምሳሌ አሁን ይህንን ዙሪያ በዚህ ይሄ የሚላችሁ የሰራችሁ የላችሁም እስካሁን እኔ ከማውቃችሁ ማለት ነው። እና እኔም እንግዲህ አስቤበት ለምን እንዲያን ቪዲዮ አይሰራም ብዬ ስላሰብኩኝ ነው ማለት ነው። አሁን ብዙዎቻችን እንግዲህ ያው ከሀገር ስንመጣ የቋንቋ ነገር ነው የሚያሳስበን። አሁን የቋንቋ ካላወቅኩኝ እንዴት ብዬ ልሰራ እችላለሁ? እዛ ሄጄ የሆነ ነገር ቢሉኝ በምን ልመልስላችኋለሁ ብላችሁ የምታስቡ አላችሁ፣ የትም ሀገር ያልሄዳችሁ ማለት ነው። ያው ብዙዎቻችን እንግዲህ ያው አረብ ሀገር ሄድን አለን። ብዙዎቻችን ሀገር ውስጥ እንግዲህ አረብ ሀገር እየሄዱ ናቸው። ብዙዎች ግን ደግሞ ያልሄዱ አሉ። ምንም የትም ሀገር ያልሄዱ ምንም ነገር የማያውቁ አሉ። ለእነሱ ይጠቅማል፣ ሲመጡ ይጠቅማቸዋል። እና እንዲህ አይነት ቪዲዮዎችን ብትሰሩ ባይነኝ እኔ በራሴ ማለት ነው። እንደዛ ብዬ ነው የማስበው። ምክንያቱም የሰው ነገር ከመጠቀም በራስ ነገር ይሻላል። እና የራሴን ቪዲዮ እንዲህ አይነት ቪዲዮዎችን ብሰራ ይሻለኛል። የሰው ነገር አምጥቼ ዩቲዩብ ላይ ተጠቅሜ እንትን ብዬ በኋላ ላይ ችግር ከሚያመጣብኝ የሰውን ከመጠቀም ራስን የመሰለ ነገር የለም ማለት ነው ውዶችዬ። ስለዚህ በቻልነው አቅም የምናውቀውን ይሄ ይሄ ነው ብለን ለእህቶቻችን መናገር ምንም አይከፋም ማለት ነው። እና እኔም እንግዲህ ብዙ የማላውቃቸው ነገሮች አሉ፣ ከቋንቋ ጀምሮ ከእቃዎች ጀምሮ ብዙ ነገር ነው ያላውቅም ለመናገርና በጣም የሚቀሩ ነገሮች አሉ። አሁን ሌላ ቪዲዮ ቢለቀቅ ያን ቪዲዮ ያየሁኝ የማላውቃቸው ነገሮችን አውቃለሁ ማለት ነው፣ እረዳለሁ ማለት ነው። እና እንደዛ እያደረጋችሁ መስራት ይቻላል። ምን ልስራ? በተለይ ደግሞ አሁን ቻናል ከፍቻለሁ፣ ዩቲዩብ እጠቀማለሁ። ግን ምን ልስራ፣ ምን ልጠቀም፣ ምን ልልቀቅ ቻናል ላይ ብላችሁ የምታስቡ አላችሁ ብዙዎቻችሁ ማለት ነው። እና ያው ለእናንተም ጭምር ነው ይሄ ቪዲዮ። ምን አይነት ቪዲዮ ብሰራ ይሻለኛል ብላችሁ የምታስቡ የምትጨናነቁ አላችሁ። እና ምን አይነት ቪዲዮዎችን በቃ የምታውቁትን ነገር እየመጣችሁ እዚህ መናገር ይቻላል። በቃ ለምታውቁት ማለት ነው የምታውቁትን ነገር እያመጣችሁ እዚህ ታስተምራላችሁ። እና እንደዛ ነው እላችኋለሁ ውዶችዬ። እንግዲህ በተረፈ ቻናላችሁ ላይ የሰው ነገር በቃ ላለመጠቀም ማለት ነው። ምክንያቱም እኔ ከዚህ ቀደም ተጠቅሜ ስላየሁት እና ሌላ ነገር ችግር እንዳመጣብኝ አውቃለሁ። እና ከዚህ በኋላ እኔ የሰው ነገር አልጠቀም ብዬ ትቻለሁ። የሰው ነገር ነው ከዚህ በኋላ አልጠቀምም። በራሴ ኢንሻአላህ ቤት እያጸዳሁም ይሁን እቃ እያጠብኩኝ በቃ ምንም ያልኩም ይሁን ብቻ በሰራ ነው የሚሻለኝ። የሰው ነገር አምጥቼ ቻናል ላይ ለቅቄ በኋላ ላይ ችግር ከሚሆንብኝ ማለት ነው። እና እንደዚህ ለማድረግ ሞክሩ ማለት ነው ውዶች። ያው ብዙዎቻችን እንግዲህ ስለምናይ እኮ ነው ዩቲዩብ ላይ ገብተን ለምሳሌ እኔ ላይቭ ላይ አንድ ሰው ቤት ልደምር ብገባ የሰው ቪዲዮ ነው የማገኘው። ከቲክቶክ የመጣ ከተለያየ ቦታ የመጣ ቪዲዮ ነው የማገኘው። ከዛ ሁሉ እንዲህ አይነት ነገሮችን እንግዲህ እየሰራችሁ ብትለቁ ጥሩ ነው። አሁን ለምሳሌ እኔ ካሜራውን አዞሬ ነው ወደ ኋላ ማለት ነው እንዲታያችሁ ብዬ ነው ያዞርኩት። አሁን ፊኒሽ ነው፣ በአማርኛም ነው በእነሱም ቋንቋም ነው፣ ልዩነት የለውም። ግን ሌላ ሀገር ደግሞ ይኖራል ልዩነት። እኔ ያለሁበት ሀገር ላይ አሁን ስሙ አንድ ነው፣ ግን ሌላ ሀገር ደግሞ ቢለያይበት ሀገር አለ። ስለዚህ እንዲህ አይነት ነገሮች እናንተ በምታውቁት ቋንቋ ለእህቶቻችን ብትሰሩ ምን ልስራ ብላችሁ ከምታስቡ ማለት ነው። ምን ልስራ ዩቲዩብ ላይ መልቀቅ ምን ብጠቀም ይሻለኛል ብላችሁ የምታስቡ ያው ብዙዎቻችን እንግዲህ ቻናል አለን ከፍተናል። ግን ያው ቪዲዮ ብዙ ጊዜ ቪዲዮ አንሰራም ስለማይመቸን ማለት ነው። ግን እንደዚህ ቪዲዮችን አለፍ አንዳንዴ ብንለቅ አንዳንዴ ብንሰራ እውነት የሰውን ነገር ከመጠቀም ይሻላል።
በራስ ማጌጥ ምንኛ መታደል ነው ትላላችሁ እውነት ለመናገር እና የሰው ነገር ከመጠቀም በራሳችሁ ማጌጥ ይሻላል ብዬ እንግዲህ ስላሰብኩኝ ነው። እንግዲህ ውዶችዬ አይ ልክ ነሽ አይደለሽም ካላችሁ እንግዲህ አስተያየት አስቀምጡልኝ ኮመንት ላይ ማለት ነው። አሁን ኮመንታችሁን እፈልጋለሁ። አይ ጥሩ ነው እንደዚህ፣ አይ ይሻላል፣ አይ ደግሞ የሰው ይሻላል የምትሉ ከሆነ አስቀምጡልኝ አስተያየታችሁ ማለት ነው። ደግሞ አይ እኔ ደግሞ እንግዲህ ብሳታት እንግዲህ አስቀምጡልኝ ኮመንት ላይ አይታችሁ ቪዲዮ ማለት ነው። እንደዚህ ብታረጊ ጥሩ ነው፣ ይሄ እንደዚህ ይቀራል፣ እንደዚህ አድርጊ ብላችሁ ደግሞ ንገሩኝ። እሺ ሀሳብ አስተያየታችሁን አስቀምጡልኝ ኮመንት ላይ ማለት ነው። ኮመንታችሁን እጠብቃለሁ። አሁን ስወጣ ኮመንታችሁን እጠብቃለሁ። ቪዲዮ ነው ለቃለሁ። አይታችሁ ተረድታችሁ ግን ሳታዩ ግን ኮመንት አታድርጉ። አይታችሁ ነው ኮመንት እንግዲህ ቪዲዮን አይታችሁ ኮመንት አስቀምጡልኝ። እኔ ደግሞ ማስተካከለው ነገር ካለ ማስተካከል እችላለሁ ማለት ነው። ይሄ ነገር በቃ ስህተት ስላለብኝ ይህን ደግሞ እንዲያደርጌ አስተካክላለሁ ብዬ እንዳስተካክል ሀሳብ አስቀምጡልኝ ቪዲዮን አይታችሁ ማለት ነው። እና ወዶች ያመሰግናለሁ። መልካም ቆይታ ይሆንላችሁ። እንግዲህ ያው ብዙዎቻችን እንግዲህ ቪዲዮ አናይም። ብዙዎቻችን ያው ከጊዜው አንጻር ስለሌለን ጊዜ ስለሌለን ቪዲዮ አናይም እና ቪዲዮ እየታየን ማስታወቂያ እየታየን እርስ በርስ እንደጋገፍ ማለት እወዳለሁ። ውድ ቤተሰቦቼ እንግዲህ አብራችሁን የቆያችሁ አመሰግናለሁ። መልካም ቆይታ ተመኘሁላችሁ። ሰናይ ቀን ይሆንላችሁ።